ታዋቂዋ ቲክቶከር ጃኒና የአዶናይ ወንድም ማቱሳላ ትላንት ምሽት ከባድ የመኪና አደጋም እንደደረሰባቸው መረጃዎች እየወጡ ይገኛሉ። እውነታው ምንድነው የሚለውን ወደ እናንተ የምናደርስ ይሆናል። በፊንቴክ የገንዘብ ማጭበርበር ወንጀል የተጠረጠሩት አርቲስቶች የፍርድ ቤት ውሎ ምን ይመስል ነበር? ይህንንም በዝርዝር ውስጥ አካተን ይዘናል እናደርሳችኋለን። በአዲስ አበባ ከተማ አየር ጤና አካባቢ አለሚቱ ሸጋው የተባለች ወጣት በአሰቃቂ ሁኔታ መገደሏ ተነገረም። ሰላም እንደምን ቆያችሁልን? የተወደዳችሁና የተከበራችሁ በአገር ውስጥም በውጭም የምትገኙ ውድ ቤተሰቦቻችን ይህ ዛምራን አዲስ ቻናላችን ነው። ዛምራን አዲስ ቻናልን ተቀዳሚ ምርጫችሁ ስላደረጋችሁ ምስጋናችን ላቅ ያለ ነው። ቻናላችን የተለያዩ ወቅታዊ፣ ማህበራዊ፣ አነጋጋሪና እንዲሁም አስተማሪ የሆኑ ታሪኮችን ወደ እናንተ ውድ ቤተሰቦቻችን የምናደርስበት ቻናል ነው። ቪዲዮን ላይክ በማድረግ ጀምሩ። ሼር፣ ሰብስክራይብ በማድረግም የዘወትር ቤተሰብ ሁኑ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልን። የለቀቅናቸው አዳዲስ ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን በመጫን አብራችሁን እስከ ፍጻሜው ዝለቁ፣ ታተርፋላችሁ። ወደ ቀዳሚ መረጃችን እናልፋለን። በአዲስ አበባ ከተማ አየር ጤና አካባቢ አለሚቱ ሸጋው የተባለች ወጣት በአሰቃቂ ሁኔታ መገደሏ ተሰምቷል። አየር ጤና አካባቢ በሚገኝ አሚኒ ሆቴል ውስጥ እሁድ ሚያዝያ 12 ቀን 2018 ዓ.ም ምሽት ላይ የልጆች እናት የሆነችው አለሚቱ ሸጋው በአሰቃቂ ሁኔታም ተገድላ መገኘቷን አስረድቷል። ግድያውን ፈጽሟል ተብሎ የተጠረጠረውና እስካሁን በቁጥጥር ስር ያልዋለው ደሳሌ ሽመልስ የተባለ ባለቤቷ ነው። ተጠርጣሪው ከአሶሳ መጥቶ ለ3 ቀናት አብሯት ከቆየ በኋላ እሁድ ምሽት በድብደባና በማነቅ ህይወቷ እንዲያልፍ ማድረጉንና ድርጊቱን መፈጸሙን የሚገልጽ የቪዲዮና የጽሁፍ መልእክት ወደ አጎቷ መላኩ ተገልጿል። የቀድሞ ባለቤቷ ነኝ፣ አብረን በኖርንባቸው ጊዜያት አንድ ልጅ አፍርተናል። በትምህርትና በተለያዩ ጉዳዮች ተለያይተን እሷ ወደ አዲስ አበባ መጣች። እኔም ዩኒቨርሲቲ ውስጥ እማር ነበር። ያኔ በተለያየንበት ወቅት ከገዳዩ ባለቤቷ ደሳሌ ሽመልስ ጋር አዲስ አበባ ውስጥ ተጋብተው አዲስ አበባ እየኖሩ አንድ ልጅም ወልደዋል። የኑሮ ሁኔታቸው አልመቻችላቸው ሲል ወደ ቤተሰቦቹ ትውልድ ቦታ ጎጃም ወስዷት ነበር። እዛም አልሟላ ሲላቸው ባለቤቷ ለስራ ወደ ቤንሻንጉል ጉሙዝ ክልል አሶሳ ከተማ ሲጓዝ እሷም ለስራ ወደ አዲስ አበባ መጣ። አየር ጤና አካባቢ በሚገኝ ሆቴል ውስጥ ወጥ ቤት ረዳት ሆና እየሰራች አንድ ወር እንኳን አልሞላትም። ነገር ግን ሚያዝያ 10 2018 ዓ.ም ገዳዩ ባለቤቷ ደሳሌ ሽመልስ ከአሶሳ መጥቶ አየር ጤና በሚገኝ አሚኒ ሆቴል ተገናኝተው አርብ ቅዳሜንና እሁድን አብረው አሳልፈዋል። ግን እሁድ ዕለት ምሽት 2 ሰዓት አካባቢ ገሏታል። ከሆቴሉ አስክሬኗን የአዲስ አበባ ፖሊስ ለምርመራ እንዳወጣው ተደወለልንና ስንሄድ ወደ ጳውሎስ ሆስፒታል ተወሰደች። በማግስቱ 6 ሰዓት አካባቢ አስክሬኑን ተረክቤ ወደ ደቡብ ወሎ ዞን መሃል ሳይንት ደንሳ ወረዳ አለገታ ቀበሌ ቤተሰቦቿ ዘንድ ወስጃለሁ ያለኝ መረጃ ይህ ነው ይላል ፖሊስ። የምርመራው ውጤት እስካሁን አልደረሰንም። ግን እኛ አስክሬኑን ስናየው በቦክስ ተመታለች። አንገቷ ላይ የመታነቅ የቦክስ ድብደባም አለበት። ገዳዩ የሚገርመው ነገር ላጎቷ አለሚቱን ከገደለ በኋላም ቪዲዮ ልኮ በመልእክት እስቲ ዳታ አብራና እያት እንዴት እንዳደረኳት እንዴት እንደገደልኳት ለእህትህ አንተ ተቆርቋሪ አይደለህ ወይ? እስቲ ሂድና እያት አስክሬኗን ከሰኞ አንተን እገልሃለሁ ቤተሰቡን በሙሉ እጨርሳለሁ ብሎ የሚል ዛቻ አስተላልፏል። ከዚህ በፊት ምንም አይነት ጸብ የላቸውም። ምክንያቱም ጥል ቢኖራቸው እሷ አታገኘውም ነበር። ቤተሰብም ያውቅ ነበር። ስልኬን አታነሽልኝም በሚል ነው ይላሉ የገደላት። አሚኒ ሆቴል የሚባለው እራት በፍቅር በልተው ወደ መኝታ ክፍል እንደገቡ ነው የነገሩን የሆቴሉ ሰራተኞች። የአዲስ አበባ ፖሊስ ጉዳዩን ይዞታል። እኛ የምናውቀው ነገር የለም። እንግዲህ ልጁ ለጊዜው አልተያዘም፣ ተሰውሮ ነው ያለው። እኛም እያመለከትን ነው። ጉዳዩን ህግ ይዞታል። የኢትዮጵያ ሕዝብ ለደካማ ወላጆቿ ሲል ደሳሌ ሽመልስ ባለበት ቦታ ለፖሊስና ለህግ አካላት ጥቆማ በመስጠት ተጠርጣሪውን እንዲያቀርብልን ነው የምንፈልገው ብለዋል። ለወዳጅ ዘመዶቿ እንዲሁም ለቅርብ ጓደኞቿ መጽናናትን እንመኛለን። ወደ ቀጣዩ መረጃችን እናልፋለን። በፊንቴክ የገንዘብ ማጭበርበር ወንጀል የተጠረጠሩት አርቲስቶች የዋስትና መብታቸው ተፈቀደላቸው። በፊንቴክ ኢንቨስትመንት የገንዘብ ማጭበርበር ወንጀል ተጠርጥረው በቁጥጥር ስለሚገኙት ታዋቂ አርቲስቶች የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ዛሬ በዋለው ችሎት የዋስትና መብታቸውን ፈቀደም። የትላንትናው የችሎት ውሎ ዋና ዋና ነጥቦችን እናስቃኛችኋለን። የዋስትና መብት የተፈቀደላቸው አቃቢ ህግ ባቀረበው ስምምነት መሰረት አርቲስት ሰራዊት ፍቅሬ፣ ሰለሞን ቦጋለ፣ ዳንኤል ተገኝ፣ ይገረም ደጀኔ፣ ወንድም ካሊድና አብርሃም ግዛው የዋስትና መብታቸው እንዲከበር ፍርድ ቤቱ
ተወስኗል። የመንሱር ጀማል ጉዳይ በአምስተኛ ተከሳሽ ቲክቶከር መንሱር ጀማል የዋስትና መብት ላይ አቃቢ ህግ የጽኑ ተቃውሞ አቅርቧል። አቃቢ ህግ ተቃውሞውን በጽሁፍ አዘጋጅቶ እንዲያቀርብ ትዕዛዝ ሰጥቷል። የገንዘብ መጠንና ተለዋጭ ቀጠሮም ተጠርጣሪዎቹ ለዋስትና የሚያስይዙት የገንዘብ መጠን ተለይቶ እንዲታወቅና በመንሱር ጀማል ላይ የቀረበው ተቃውሞ ተመርምሮ የመጨረሻ ውሳኔ ለመስጠት ለፊታችን ሰኞ ግንቦት 3 ቀን 2018 ዓ.ም ተለዋጭ ቀጠሮ ተሰጥቷል። በዚህም ተጎጂዎቹ የተለያዩ ተቃውሞዎችን አሰምተዋል። ዛሬ በልደታ ፍርድ ቤት ግቢ ውስጥ በነቂስ የተገኙ በሺዎች የሚቆጠሩ የፊንቴክ ተጎጂዎች ድርጊቱን በማውገዝና ተጠርጣሪዎቹ የዋስትና መብት ማግኘታቸው ላይ ከፍተኛ ተቃውሞ ሲያሰሙ ውለዋል። የፖሊስ የምርመራ ቡድን ማጣራቱን አጠናቆ መዝገቡን ወደ አቃቢ ህግ ያስረከበ ሲሆን ጉዳዩ በአገሪቱ የፋይናንስ ቴክኖሎጂ ዘርፍ ከተከሰቱ ትልልቅ የማጭበርበር ወንጀሎች አንዱ በመሆኑ በከፍተኛ ትኩረት እየተከታተለም ይገኛል። በመጨረሻም ታዋቂዋ ቲክቶከር ጃኒና የአዶናይ ወንድም ማቱሳላ ትላንት ምሽት ከባድ የመኪና አደጋም እንደደረሰባቸው መረጃዎች እየወጡ ይገኛሉ። እውነታው ምንድነው የሚለውን ዳሰን ደርሰንበታል፣ እናስመለክታችኋለን። በትላንትናው ምሽት እያሽከረከሩት የነበሩት መኪና ከሌላ ተሽከርካሪ መኪና ጋር ግጭት በመፍጠሩ ምክንያት ቲክቶከሮቹ ላይ ከፍተኛ ጉዳት እንደደረሰ ነው የተሰማው መረጃ። እስካሁን ስለደረሰባቸው የጉዳት መጠንና የጤና ሁኔታ የተባለ ነገር ባይኖርም በቤተሰቦቻቸውም በጓደኞቻቸውም የወጣ ምንም መረጃ ያሉት ነገርም የለም። ሁላችሁም ግን ፈጣሪ ይማራችሁ እያልን ምን ሁኔታ ላይ ደረሱ፣ የደረሰባቸው የጉዳት መጠንስ ምንድነው ሚለውን በቀጣይ መረጃ አጠናክረን የምንመጣ ይሆናል። ለዛሬ እዚህ ጋር አበቃው። በያላችሁበት ሰላማችሁ እንዲበዛ እየተመኘው ቪዲዮ ላይክ፣ ሼር፣ ሰብስክራይብ እንድታረጉ እያሳሰብኩ በሌላ በአዲስ መረጃና በአዲስ አቀራረብ እስከምንገናኝ ቸር ቆዩኝ።